መንገድህን አስተምረኝ የቀናውን ጎዳና ሕይወቴም እንዲታደስ በቃልህ እንድጸና ነፍሴ የምትፈልገው ሁልጊዜ ምለምነው መገኘቱስ መኖር ክብርን ማየት ነው። ፊትህን እሻለሁ ፊትህን እሻለሁ ፊትህን ፈልጋለሁ መንገድህን አስተምረኝ የቀናውን ጎዳና ሕይወቴም እንዲታደስ በቃልህ እንድጸና ነፍሴ የምትፈልገው ሁልጊዜ ምለምነው መገኘቱስ መኖር ክብርን ማየት ነው። ፊትህን እሻለሁ ፊትህን እሻለሁ ፊትህን ፈልጋለሁ። አምላካችን እናመሰግናለን። ዛሬም ማካፍላችሁ ቃል የሚገኘው ሁለተኛ ጢሞቴዎስ ምዕራፍ 2 ከ1 እስከ 13 በጌታ ስም አነባለሁ። እንዲህ ይላል፣ እንግዲህ ልጄ ሆይ አንተ በክርስቶስ ኢየሱስ ባለው ጸጋ በርታ። ብዙ ሰዎች የመሰከሩለትን ከኔ የሰማሁን ለሌሎች ደግሞ ሊያስተምሩ ለሚችሉ ለታመኑ ሰዎች አደራ ስጥ። እንደ ኢየሱስ ክርስቶስ በጎ ወታደር ሆነ አብረኸኝ መከራ ተቀበል። የሚዘምተው ሁሉ ለጦር ያስከተተውን ደስ ያሰኝ ዘንድ ትዳር በሚገኝበት ንግድ ራሱን አያጠላልፍም። ደግሞ በጨዋታ ሜዳ የሚታገል ማንም ቢሆን እንደሚገባ አድርጎ ባይታገል የድሉን አክሊል አያገኝም። የሚደክመው ገበሬ ፍሬውን ከሚበሉት መጀመሪያ እንዲሆን ይገባዋል የምለውን ተመልከት። ጌታ በነገር ሁሉ ማስተዋልን ይስጥህ። በወንጌል እንደምሰብከው ከሙታን የተነሳውን ከዳዊት ዘር የሆነውን ኢየሱስ ክርስቶስን አስብ። እደግመዋለሁ፣ በወንጌል እንደምሰብከው ከሙታን የተነሳውን ከዳዊት ዘር የሆነውን ኢየሱስ ክርስቶስን አስብ። እንጸልይ። ጌታ መንፈስ ቅዱስ በመካከላችን አለ። አሁን ደግሞ አስተምረን፣ ምከረን፣ ገስጸን፣ አቅጣጫ አሳየን፣ አንጸን። መንፈስ ቅዱስ ወደ እውነት ሁሉ ምራን። እኔም ባሪያ በፍጹም ግልጽነት መናገር እንድችል እርዳይ። በኢየሱስ ስም አሜን። የዛሬው የስብከቴ ርዕስ ቶፒኩ ሪሜምበር ጂሰስ ክራይስት፣ ኢየሱስ ክርስቶስን አስብ። እስቲ ተባባሉ። ኢየሱስ ክርስቶስን አስብ የሚል ነው። ብሉፕሪንቱ 6 ነጥቦች ነው የምሰጣችሁ፣ ግን 6ቱንም ዛሬ አልጨርሰውም። ጥቂቷን ነው ማካፍላችሁ፣ ማለት ግማሹን አካፍላችኋለሁ። አንደኛው ምንድነው የሚለው? ሐዋርያው ጳውሎስ ኢየሱስ ክርስቶስን አስብ ያለው ጢሞቴዎስ ማን ነው? ሁለተኛ ኢየሱስ ክርስቶስን ማሰብ ማለት ምን ማለት ነው? ሶስተኛ ለምን ኢየሱስን ማሰብ አስፈለገ? አራተኛ ኢየሱስ ክርስቶስን እንዴት ነው አስብ የሚለው? አምስተኛ ኢየሱስ ክርስቶስን የማሰብ ጥቅሙ ምንድን ነው? ስድስተኛ ኢየሱስ ክርስቶስን ያለ ማሰብ ጉዳቱ ምንድን ነው? ደግመዋለሁ። አንደኛ ሐዋርያው ጳውሎስ ኢየሱስ ክርስቶስን አስብ ያለው ጢሞቴዎስ ማን ነው? ሁለተኛ ኢየሱስ ክርስቶስን ማሰብ ማለት ምን ማለት ነው? ሶስተኛ ለምን ኢየሱስን ማሰብ አስፈለገ? አራተኛ ኢየሱስ ክርስቶስን እንዴት ነው አስብ የሚለው? አምስተኛ ኢየሱስ ክርስቶስን የማሰብ ጥቅሙ ምንድን ነው? ስድስተኛ ኢየሱስ ክርስቶስን ያለ ማሰብ ጉዳቱ ምንድን ነው? አድቫንቴጅ እና ዲስአድቫንቴጁንም እናያለን። የእግዚአብሔር ቃል እንደዚህ ይላል፣ በሰው ልብ ብዙ ሐሳብ አለ ይላል። እስቲ ብዙ ሐሳብ አላችሁ እንዴ? መጽሐፍ ቅዱስ ነው የሚለው። ግን ሐሳቡ እንዴ በዛ ነው ነገሩ። ምንድነው ሐሳብ ያበዛልን? የእግዚአብሔር ቃል ሐሳብ ከሶስት ምንጭ ፕሮሲድ ያደርጋል። ከሶስት ምንጭ፣ አንደኛው ከእግዚአብሔር፣ ሁለተኛው ከሰይጣን፣ ሶስተኛው ከሰው።
ስለዚህ የሰውም የሰይጣንን የእግዚአብሔርም ሐሳብ ይመጣና ሰው ሐሳብ ውስጥ ምን ይሆናል? ይከማችና ሐሳብ ይበዛል። እንዴት እንደሚከማች ወይም ደግሞ እንዴት ከእግዚአብሔር እንደሚመጣ ላሳያችሁ። ሐዋርያ ሥራ ምዕራፍ 13:36 ላይ ዳዊት በራሱ ዘመን የእግዚአብሔርን ሐሳብ ካገለገለ በኋላ እዚህ ጋር የእግዚአብሔርን ሐሳብ ነው ዳዊት አገለገለም ይላል እና አንቀላፋ ይላል። ሚክያስ 4:12 ላይ እንዲላል ነገር ግን የእግዚአብሔርን ሐሳብ አያውቁም ይላል። የእግዚአብሔርን ሐሳብ አያውቁም፣ ምክሩንም አያስተውሉም፣ እንደ ነዶ ወደ አውድማ አከማችቷቸዋልና ይላል። ዋናው ምንድነው እዚህ ጋር የምፈልገው የእግዚአብሔርን ሐሳብ አያውቁም የሚለው ነው። እግዚአብሔር የራሱ የሆነ ሐሳብ አለው፣ የሰው ያልሆነ የራሱ ሐሳብ አለው። እግዚአብሔር ሐሳብ እንዳለው ልናውቅ ይገባል። ሁለተኛ የሰው ሐሳብ ሁለተኛ ቆሮንቶስ ምዕራፍ 10:5 ላይ የሰውም ሐሳብ በእግዚአብሔር ዕውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን፣ በክርስቶስም ለመታዘዝ አእምሮን ሁሉ እንማርካለን። የሰው ሐሳብ አለ በእግዚአብሔር ሐሳብ ላይ የሚነሳ እና ሰውም የራሱ የሆነ ሐሳብ አለው። መዝሙር 94:11 ላይ እንዲላል የሰዎች ሐሳብ ከንቱ ነው ይላል። ከንቱ እንደሆነ እግዚአብሔር ያውቃል ይላል። ሐሳባቸው የሰዎች ከንቱ እንደሆነ ለምን? እግዚአብሔር የማይሳተፍበት፣ እግዚአብሔር ኢንተርፊር የማያደርግበት፣ እግዚአብሔር የማይመራበት ሐሳብ ሁሉ ከንቱ ሐሳብ ነው። ለዚህ ነው የሰዎች ሐሳብ ከንቱ እንደሆነ እግዚአብሔር ያውቃል ይላል። የሰይጣን ሐሳብ ጋር መጣለሁ። የሰይጣን ሐሳብ ደግሞ the thought of Satan የመጀመሪያው እንግዲህ God's thought ነው፣ ሁለተኛ human thought ነው። አሁን ደግሞ የሰይጣን ሐሳብ እንዴት ፕሮሲድ እንደሚያደርግ ከሰይጣን ሐሳብ እንዴት እንደሚመጣ ሁለተኛ ቆሮንቶስ 2:11 ላይ በሰይጣን እንዳንታለል የእርሱን ሐሳብ አንስተውም ይላል ጳውሎስ። መንፈስን ዲሰርን የሚያደርግ ሰው ምን ያደርጋል? የእግዚአብሔርን የሰውን ሐሳብ የሰይጣንን ሐሳብ ዲሰርን አድርጎ መለየት ይችላል። ዮሐንስ ወንጌል 13:2 ላይ እንዲህ ይላል እራት ሲበሉ ዲያብሎስን በስምዖን ልጅ በአስቆሮቱ በይሁዳ አሳልፎ እንዲሰጠው ሐሳብ አገባበት ይላል። ማን? ሰይጣን በአስቆሮቱ ይሁዳ ላይ ሐሳብ አገባበት። አሁን እንግዲህ ከሰይጣንም የሚመጣ ሐሳብ አለ፣ ከእግዚአብሔርም የሚመጣ ሐሳብ አለ፣ ከሰውም የሚመነጭ ሐሳብ አለ። በአጠቃላይ በሰው ልብ ስንት ሐሳብ አለ ይላል? ብዙ ሐሳብ አለ ይላል። ሐሳበ ብዙ ያደረገን እንግዲህ ከየአካባቢው የሚመነጭ ነው። ደስ የሚለኝ ግን አንድ ቃል አለ አሞጽ ላይ እንደዚህ ይናገራል። እግዚአብሔር የልቡን ሐሳብ ለሰው ይናገራል ይላል አሞጽ 4:13 ላይ። አሞጽ 4:13 ላይ እነሆ ተራሮችን የሰራ ነፋስን የፈጠረ የልቡን ሐሳብ ለሰው የሚናገር። የልቡን ሐሳብ እኮ የሚያጫውተው ለአብርሃም እኮ ወዳጁ ስለሆነ የልቡን ያጫውታል። ትዝ ይላችኋል ኤፌሶንን ስናጠና በመጨረሻ ዘመን ላሉት ሚስጥርን ገለጠልን ይላል። ለምን? እግዚአብሔር አሁን ወዳጆች ብያችኋለሁ፣ የኃጢአት ባሮች አልላችሁም፣ ባሮች አይደላችሁም፣ ወዳጆች ናችሁ። ስለዚህ እግዚአብሔር አሁን ሚስጥራትን ገልጦልናል። እግዚአብሔር የልቡን ሐሳብ ለሰው የሚናገር ንጋትና ጨለማን የሚያደርግ በምድር ከፍታዎች ላይ የሚረግጥ ስሙ የሰራዊት ጌታ እግዚአብሔር ነው ይላል። እግዚአብሔር የልቡን ሐሳብ ይናገራል። ታዲያ ማን ነው? የማን ሐሳብ ነው እኛ ልብ ውስጥ አሁን የመዘነው? የማን ሐሳብ ነው? የእግዚአብሔር ነው? የሰው ነው? የሰይጣን ነው? የትኛው ነው ተከማይቶ ዛሬ ናላችንን እያዞረ ያለው? እሱን እንግዲህ ራሳችንን መመርመር ነው። ጳውሎስ ለጢሞቴዎስ ምን ይለዋል? እንግዲህ አንተ ግን ሪሜምበር ጂሰስ ክራይስት ወይም ኢየሱስ ክርስቶስን አስብ። ለምንድን ነው ጳውሎስ ኢየሱስን አስብ የሚለው? የእግዚአብሔር ሐሳብ ትፈልጋለህ? እንደ ግራ እንዳትጋባ ትፈልጋለህ? ኢየሱስን አስብ። ኢየሱስን ካሰብ ሐሳቡ በሙሉ የእግዚአብሔር ወደ አንተ ይመጣል ማለት ነው። የእግዚአብሔር የልቡን ሐሳብ ያጫውታል ማለት ነው። ስለዚህ በሰው ልብ ብዙ ሐሳብን ቢኖር እንግዲህ እግዚአብሔር ይርዳንና የእግዚአብሔር ሐሳብ በልጦ በእኛ ውስጥ ይገኝ። ሐዋርያ ጳውሎስ ኢየሱስ ክርስቶስን አስብ የሚለው ጢሞቴዎስ ማን ነው? እስቲ አንድ ነገር ልጠይቃችሁ። አሁን ኢየሱስን አንድ ሰው መጥቶ አስብ ቢላችሁ ምን? እኔ በጌታ እኮ አማኝ ነኝ፣ እኔ እኮ አገልጋይ ነኝ፣ እኔ እኮ የተጠራው የእግዚአብሔር ሰው ነኝ፣ እኔ እኮ የተቀባው ነኝ፣ እኔ እኮ 30 ዓመት 20 ዓመት 40 ዓመት ሆኗል በእግዚአብሔር ቤት ትሉ ይሆናል። ለጢሞቴዎስ ነው ያለው። ጢሞቴዎስ ማን ነው? እስቲ እንመልከት። ጢሞቴዎስ ማን ነው? የእግዚአብሔርን ሐሳብ አስብ የተባለው
ወይም ደግሞ ክርስቶስን አስብ የተባለው ጢሞቴዎስ ማን ነው? a genuine child of faith እውነተኛ የእምነት ልጅ ነው ለጳውሎስ እውነተኛ አንደኛ ጢሞቴዎስ 1:2 ላይ እንዲላል በእምነት እውነተኛ ልጅ ለሆነ ለጢሞቴዎስ አያችሁ ጢሞቴዎስ እውነተኛ የእምነት ልጁ ነው ለዚህ ሰው ነው ኢየሱስን አስብ የተባለው ለአዲስ ክርስቲያን አይደለም ሌላው አንደኛ ጢሞቴዎስ 1:18 ላይ ጢሞቴዎስ ልጄ ሆይ አስቀድሞ ስላንተ የተነገረውን ትንቢት ይለዋል ልጄ ሆይ ይለዋል በእምነት ልጁ ለሆነ ነው ሁለተኛው ፖይንት ጢሞቴዎስ ማን ነው ብንል spiritual co-worker ማለት መንፈሳዊ የሥራ ባልደረባው መንፈሳዊ ሥራ አብሮት የሚሰራ ነው ሮሜ 16:21 ላይ እንዲላል አብሮኝ የሚሰራ ጢሞቴዎስ መንፈሳዊ ሥራ ነው ከጳውሎስ ጋር የሚሰራው ድንኳን መስፋት አይደለም ጵርስቅላና አቂላ በርግጥ አብረው ድንኳን ሰፍተዋል እዚህ ጋር ግን አብሮት የሚሰራው መንፈሳዊ ሥራ ነው ስለዚህ መንፈሳዊ ሥራ አብሮት ለሚሰራ ሰው ነው ክርስቶስን አስብ የተባለው ሌላው አንደኛ ቆሮንቶስ 16:10 ላይ ጢሞቴዎስ የመጣ እንደሆነ በእናንተ ዘንድ ያለ ፍርሃት እንዲኖር ተጠንቀቁ እንደኔ ደግሞ የጌታን ሥራ ይሰራልና ይላል አያችሁ እንደኔ ጳውሎስ እንደሱ የጌታን ሥራ የሚሰራል ለሆነ ሰው ነው ሪሜምበር ጂሰስ ክራይስት የሚለው ኢየሱስን አስብ የሚለው ሌላው a man of tears የምባሰው ነው የምባሰው አድርገኝ ባለ ራእይ ሲባል ሰምታችኋል አይደለ ጢሞቴዎስ የምባሰው ነው ሁለተኛ ጢሞቴዎስ 1:4 ላይ እንባህን ያሰብኩ በደስታ እሞላ ዘንድ ላይ እናፍቃለሁ ጢሞቴዎስ ከጌታ ፍቅር የተነሳ ከአገልግሎት የተነሳ ከቅዱሳን ፍቅር የተነሳ ደንበኛ ጴንጤ ነበረ የምባሰው ነበረ የሚያለቅስ ዛሬም ባጠፍቷል አይደለ ድርቀት መጥቶ ነው እንዴ እውነተኛ ጴንጤ ድሮ የሚታወቀው በእንባው ነበር ስለዚህ አያችሁ ጢሞቴዎስ የምባሰው ነበረ አልቃሻ ነበረ ግን የሚያስለቅሰው የግል ጉዳይ አይደለም የጌታ ፍቅር ነው የጌታ ነገር ነው የጌታ ሥራ ነው የቅዱሳን ነገር ነው ስለዚህ የምባሰው ነው ለእንደዚህ አይነት ሰው ኢየሱስን አስብ ይባላል እንዴ አስብስ መባል ያለበት ለእንደኛ አይነት ሰው ነው እንደዚህ አይነት ሰው ኢየሱስን አስብ አይባልም እያሰበው እኮ ነው ግን ጳውሎስ የሚለው ለእንደዚህ አይነት ሰው ነው ስለዚህ እኛም ዛሬ አስቡ እየተባልን ነው ሌላው imprisoned for the gospel ስለ ወንጌል የታሰረ ሰው ነው ታውቃላችሁ ዕብራውያን 13:23 ላይ ምን ይላል ወንድማችን ጢሞቴዎስ እንደተፈታ እወቁ ቶሎ ብሎ ቢመጣ ከእርሱ ጋር አያቸዋለሁ ይላል ጢሞቴዎስ ለወንጌል የታሰረን ሰው ነው ኢየሱስን አስብ የተባለው ታውቃላችሁ ሌላው ደግሞ a close companion የቅርብ ጓደኛው ለጳውሎስ ለስልዋኖስ ወይም ለሲላስ የቅርብ ጓደኛ የሆነ ሰው ነው አንደኛ ተሰሎንቄ ምዕራፍ 1:1 ላይና ሁለተኛ ተሰሎንቄ ምዕራፍ 1:1 ላይ አንድ አይነት ሐሳብ አለ ጳውሎስ ስልዋኖስ ጢሞቴዎስ በእግዚአብሔር አብ በጌታችን በኢየሱስ ክርስቶስ ወደምትሆን ወደ ተሰሎንቄ ሰዎች ቤተክርስቲያን ይላል አብረው የሚሰሩ ነበርና አብሮ የቅርብ ጓደኛ ነበር ለጳውሎስ እንደዚህ አይነትን ሰው ነው ኢየሱስን አስብ ያለው ሪሜምበር ጂሰስ ክራይስት ወይም ደግሞ ኢየሱስ ክርስቶስን አስብ ሌላው ደግሞ a trusted representative ነው representative ማለት ታማኝ ተወካይ ነው ጳውሎስ በቃ ሉካን አድርጎ የሚልከው ታማኝ ሰው እሱን ነው ምን ይላል አንደኛ ቆሮንቶስ 4:17 ላይ ስለዚህ የምወደውን የታመነውን በጌታ ልጅ የሆነውን ጢሞቴዎስን ልኬላችኋለሁ እኔ በየስፍራው በአብያተ ክርስቲያናት ሁሉ እንደማስተምር በክርስቶስ ኢየሱስ የሚሆነው መንገድን እሱ ያሳስባቸዋል እንደሱ የማምነው ሰው የለም እያለ ነው ለእንደዚህ አይነት ሰው ነው ኢየሱስን አስብ የሚለው ታውቃላችሁ ፊልጵስዩስ ምዕራፍ 2:19 ላይ ነገር ግን ኑሯችሁን ሳውቅ እኔ ደግሞ ደስ እንዲለኝ ፈጥኜ ጢሞቴዎስን ልልክላችሁ በጌታ በኢየሱስ ተስፋ አደርጋለሁ ምክንያቱም ታማኝ ሉካኔ እሱ ነው እያለ አያችሁ እንደዚህ አይነትን ሰው ነው ኢየሱስን አስብ የሚለው የዘንድሮማ ጴንጤ መቼም አስብ ብቻ አይደለም ደጋግመ አስብ የሚባለው ኢየሱስን ነው ይሄማ ጄኒዩን እኮ ነው ጄኒዩን ለጌታም ለቤተክርስቲያንም ፌስፉል የሆነ ሌላው ሰክሰሰር ማለት ተተኪ ነገር ጳውሎስ ቢሞት የሱን ስራ የሚተካ ሰው ነው ሁለተኛ ጢሞቴዎስ ባይዘው የጳውሎስ የመጨረሻ መልእክት ነው ሰማዕት ከመሆኑ በፊት ለጢሞቴዎስ የጻፈለት በእስር ቤት ሆኖ የጻፈለት ፕሪዝን ኢፒስትል ይባላልና
ይሄ ተተኪው ነው። ምን ይለዋል? ሁለተኛ ጢሞቴዎስ 2:1-3 ቅድም ያነበብኩላችሁ ላይ እንግዲህ ልጄ ሆይ አንተ በክርስቶስ ኢየሱስ ባለው ጸጋ በርታ፣ ብዙ ሰዎች የመሰከሩለት ከኔ የሰማውን ሌሎች ደግሞ ሊያስተምሩ ለሚችሉ ለታመኑ ሰዎች አደራ ስጥ። እንደ ኢየሱስ ክርስቶስ በጎ ወታደር ሆነ አብረኸኝ መከራ ተቀበል። ነገ እኮ እኔን የምትተካ አንተ ነህ። ስለዚህ አንተ የኔ ተተኪ ነህና ጢሞቴዎስ ማሳስብ ነገር ቢኖር ኢየሱስን አስብ። አንደኛ ጢሞቴዎስ 1:3-4 ወደ መቄዶንያ በሄድኩ ጊዜ አንዳንዶች ልዩ ትምህርትን እንዳያስተምሩ ወደ ተረት መጨረሻ ወደ ሌለው ወደ ትውልዶች ታሪክ እንዳያደምጡ ልታዛቸው በኤፌሶን ትቀመጥ ዘንድ ለመንኩ። መጽሐፍ ቅዱስ ታሪክን ስትመለከቱ ጳውሎስ ሰማዕት ከሆነ በኋላ የኤፌሶንን ቤተክርስቲያን ፓስተር ሆኖ የሚመራው ጢሞቴዎስ ነበረ። ለምን? እሱ ነው የተተካው። በኤፌሶን ደግሞ እኔ ከሄድኩ በኋላ ለመንጋው የማይራሩ ጨካኞች ይመጣሉ ብለዋታል። ስለዚህ እነዚህ ሰዎች መተው ነገ ብዙ የሰይጣንን ሐሳብ ብዙ የራሳቸውን ፍልስፍና ስለሚያመጡ አንተ ግን ጢሞቴዎስ እኔን የምትተካነ እኔ ሰማዕት ልሆን ነው። ስለዚህ ኢየሱስን አስብ እያለው ነው። ሌላው ጢሞቴዎስ ለክርስቶስም ለቅዱሳንም ጄኒዩን የሆነ አገልጋይ ጄኒዩን የሆነ አማኝ ነው። እንደዚህ ነው የሚለው ፊልጵስዩስ ምዕራፍ 2:19-22 ነገር ግን ኑሯችሁን ሳውቅ እኔ ደግሞ ደስ እንዲለኝ ፈጥኜ ጢሞቴዎስን ልልክላችሁ በጌታ በኢየሱስ ተስፋ አደርጋለሁ። ለምን? እንደርሱ ያለ ስለ ኑሯችሁ በቅንነት የሚጨነቅ ማንም የለኝም። ሁሉ የራሳቸውን ይፈልጋሉ፣ የክርስቶስ ኢየሱስን አይደለም። ነገር ግን ልጅ አባቱን እንደሚያገለግል ከኔ ጋር ሆኖ ለወንጌል እንዳገለገለ መፈተኑን ታውቃላችሁ። እንደ ጢሞቴዎስ ያለ ስለ እናንተ የሚያስብ እንደ ጢሞቴዎስ ያለ ስለ ክርስቶስ የሚያስብ የለም። ስለዚህ ልጅ አባቱን እንደሚያገለግል እሱ ደግሞ በነገር ሁሉ ስለ ወንጌል የተፈተነ ነው ይላል። እንደዚህ አይነት ሰው ታዲያ ኢየሱስን አስብ ይባላል ወይ ነው ጥያቄ። ሌላው በስሙ ሁለቱ የአዲስ ኪዳን መጽሐፍ የተጻፈ ነው። አንደኛ ጢሞቴዎስና ሁለተኛ ጢሞቴዎስ። ኢየሱስ ክርስቶስን ማሰብ ታዲያ ማለት ምን ማለት ነው? ኢየሱስንስ አስብ ተባለ። ኢየሱስ ክርስቶስን ማሰብ ማለት ምን ማለት ነው? ይኸውላችሁ በመጽሐፍ ቅዱስ ውስጥ ኢየሱስ ክርስቶስን ማሰብ ማለት ምን ማለት እንደሆነ ለማወቅ በመጀመሪያ እግዚአብሔርን ራሱን ማሰብ ማለት ምን እንደሆነ ማወቅ አለብን። ያን ካላወቅን ኢየሱስን ማሰብ ማለት ምን እንደሆነ አናውቅም። ግን ከዛ በፊት ማወቅ ያለብን ደግሞ እግዚአብሔርን ማሰብ ከማወቃችን በፊት ራሱ እግዚአብሔር ሰዎችን እንዴት ነው የሚያስበው? ምክንያቱም ማሰብ ማለት እንደ ዮጋ በር ዘግቶ አንድ ቤት ሜዲቴት ማድረግ ማለት አይደለም። የእግዚአብሔር ቃል እንደሚያስተምረን ሪሜምበር ነው የሚለው። ሪሜምበር ኢን ዘ ባይብል ኦልዌይስ ኢምፕላይስ አክሽን አለ። እንደ ዮጋ በር ዘግቶ ሜዲቴት ማድረግ አይደለም ኢየሱስን ማሰብ ማለት። ኢየሱስን ማሰብ ማለት ተግባር አለው፣ ምግባር አለው። ስለዚህ አክሽን አለው። በመጽሐፍ ቅዱስ ውስጥ በመጀመሪያ እግዚአብሔር ሰዎች እንዴት ነው የሚያስበው ብለን ብንመለከት እግዚአብሔር በተግባር ነው። እግዚአብሔር በቃል እኛን አሰበ ማለት በሌላ ቋንቋ ጎበኘን ማለት ነው። ዘፍጥረት 19:29 ላይ እንዲላል እግዚአብሔር እነዚህን አገር ከተሞች ባጠፋ ጊዜ አብርሃምን አሰበው። እንዴት አሰበው? ሎጥን አሰበ። ተቀምጦ የነበረበትን ከተማ ባጠፋ ጊዜ ከዚያ ጥፋት መካከል ሎጥን አወጣው ይላል። አብርሃምን አስቦ ነው ሎጥን ከሰዶም ያወጣው። ስለዚህ እግዚአብሔር አሰበ ማለት ጎበኘ ማለት ነው። ስለዚህ አክሽን አለው። ከእግዚአብሔር ሐሳብ ቀጥሎ አክሽን አለ። ዘፍጥረት 8:1 ላይ እግዚአብሔር ኖህን በመርከብ ከእርሱ ጋር የነበሩትን አራዊትን ሁሉ እንስሳውን ሁሉ አሰበ። ከዛ በኋላ ምን ተፈጠረ ብንል እግዚአብሔርን በምድር ላይ ነፋስን አነፈሰ፣ ውሃውም ጎደለ ይላል። አያችሁ፣ እግዚአብሔር አሰበ ማለት አክሽን አለ ማለት። ሌላው ዘፍጥረት 30:22 ላይ እግዚአብሔር ራሔልን አሰበ፣ እግዚአብሔርም ተለመናት፣ ማህፀኗን ከፈተላት ይላል። እግዚአብሔር ካሰበ something beyond አክሽን አለ ማለት። ስለዚህ እንግዲህ እግዚአብሔር እኛም በተግባር እንደሚያስበን ሁሉ እኛም ደግሞ በተግባር ነው እንድናስበው የሚፈልገው። ከመጽሐፍ ቅዱስ እግዚአብሔርን ያሰበ ሰው አንድ ሰው ምሳሌ ልስጣችሁና እሱን አሳይቻችሁ ወደ ዋናው ፖይንት እመጣለሁ። ዮናስ ነው። ዮናስ እንዴት እግዚአብሔርን አሰበው ብንል ዮናስ 2:7 ላይ ነፍሴ በዛለችብኝ ጊዜ እግዚአብሔርን አሰብኩት ይላል። አያችሁ፣ ዮናስ
እግዚአብሔርን ያሰበው መቼ ነው? ነፍሱ ስትዝል። የእግዚአብሔር ቃል ግን መቼ ነው አስብ የሚለው? በጉብዝና ወራት። የእግዚአብሔር ቃል መክብብ 12:1 ላይ የጭንቀት ቀን ሳይመጣ በጉብዝና ወራት ፈጣሪን አስብ። ዮናስ when my soul fainted within me I remember the Lord። ነፍሴ ፌንት ባደረገች ጊዜ ነው እግዚአብሔርን አሰብኩ የሚለው። ታውቃላችሁ፣ ነፍስስ ፌንት እስከምትሆን ድረስ ለምን አስጠበቀው? እግዚአብሔር የሚታሰበው ገና ጎበዝ ሆነን፣ ገና ሳንጠወልግ፣ ገና ሳንደክም፣ ገና ሳናረጅ፣ ገና ብዙ ነገሮቻችን ያንግ ሆኖ እንድናስበው ነው እግዚአብሔር የሚፈልገው። ጢሞቴዎስ ኢየሱስን አስብ ነው የሚለው። ተመልከቱ እንግዲህ ዮናስ ነፍሱ ሳትዝል በፊት ምንድነው የሚያደርገው ብትሉ ቃል የሚመጣለት ሰው ነበረ። ዮናስ 1:1 ላይ የእግዚአብሔር ቃል ወደ አማቴ ልጅ ወደ ዮናስ መጣ። ግን መቼ ነው እግዚአብሔርን አሰብኩ ያለው? ነፍሴ በዛለችብኝ ጊዜ። ቃል ሲመጣለት አያስበውም ነበር ማለት ነው። ወገኖች ቃል መጣልን ማለት እግዚአብሔር እያሰብነው ነው ማለት አይደለም። ቃል ሰማን ማለት፣ ቃል መጣልን ማለት እግዚአብሔርን አሰብነው ማለት አይደለም። ዮናስ እኔ እግዚአብሔርን ያሰብኩት ነፍሴ በዛለች ጊዜ ነው አለ። ሌላው ዮናስ አዘ ሚሽነሪ ወደ ነነዌ ተልኮ ነበር። ነነዌ ማለት የአሁኗ ኢራቅ ነች። ኢራቅ 500 ማይልስ ነው የተላከው። እሱ ግን የ2500 ማይልስ ጉዞ ወደ አሁኗ ሳውዝ ዌስት ተርሴስ ማለት የስፔን ደቡባዊ ምዕራብ ስፔን ሲጓዝ እናያለን። ያ ማለት 2500 ማይልስ ነው። እና ታዲያ ዮናስ ልክ መንገዴ ከመንገዳችሁ ሐሳቤ ከሐሳባችሁ ሰማይ ከምድር እንደሚርቅ ነው እንዳለ እየራቀ ከእግዚአብሔር ሐሳብ ይሄድ ነበር። እግዚአብሔርን አላሰበውም። መቼ ነው ያሰበው? ነፍሱ በዛለችበት ጊዜ። ሌላው ዮናስ ክፋታቸው ወደፊት ወጥቷልና በእሷ ላይ ስበክ ተብሎ ተልኮ ነበረ። ሰባኪ ሆኖ ስበክ ተብሎ፣ ነገር ግን እግዚአብሔርን አያስብም ነበር ማለት ነው። ሌላው ዕብራዊ ነኝ ይል ነበር ለመርከበኞች። ምን ይላል? በዚያም ጊዜ ይህ ክፋት ነገር በማን ምክንያት አገኘን? እባክህ ንገረን፣ ስራህን ምንድነው? ከወዴት መጣ ሲሉት እሱም ደግሞ ምን አለ? እኔ ዕብራዊ ነኝ አለ። ዛሬኛ ክርስቲያን ነን፣ ሙሉ ወንጌል ነን፣ ቃለ ሕይወት ነኝ፣ እኔ ጴንጤ ነኝ እንደምንለው እሱም ዕብራዊ ነኝ አለ። ግን እግዚአብሔርን እያሰበ አይደለም። ታውቃላችሁ፣ የራሱ መንገድ እየተጓዘ እግዚአብሔርን አያስብም። መቼ ነው ያሰበው? በኋላ ላይ ነው። ሌላው እግዚአብሔርን አመልካለሁ ይላል። ዮናስ 1:9 ላይ ባህሩን የብሱን የፈጠረውን የሰማይን አምላክ እግዚአብሔርን አመልካለሁ አላቸው። ከየት ነው የመጣ ስድብ? ባህሩን የብሱን የፈጠረ ከእግዚአብሔር እንደማያመልጥ ያውቀዋል። ግን ከእግዚአብሔር አጀንዳ እየኮበለለ ነበረ። አያችሁ። ስለዚህ ዮናስ አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው የሱ አምልኮ ከንቱ ነው እንደተባለ አንደበቱ እግዚአብሔርን ያመልካል ይላል፣ እግዚአብሔርን ያገለግላል ይላል። ነገር ግን ምንድነው? ከእግዚአብሔር ሐሳብ ወጥቶ ነበር፣ አጀንዳ ወጥቶ ነበር። ከእግዚአብሔር ማምለጥ አይቻልም። ወደ ሰማይም ቢወጣ ወደ ጥልቁም። መቼ ነው ታዲያ ያሰበው? አያችሁ፣ ሪሜምበር የሚለው አክሽን አለው። ዮናስ እንግዲህ በአሳ ነባሪ ገብቶ ሲታሽ እግዚአብሔርን ማሰብ ጀመረ። መቼ ነው? እዛ ጌታ ሆይ ይሄ አሳ ይትፋኝ እንጂ ወደምትልከኝ ሁሉ እላካለሁ አለ። አሳ ነባሪውም ተፋው። ዮናስ 3:1-3 ተመልከቱት። ዮናስም ተነስቶ እንደ እግዚአብሔር ቃል ወደ ነነዌ ሄደ። እስቲ በሉት፣ ዮናስም ተነስቶ በሉት፣ እንደ እግዚአብሔር ቃል ወደ ነነዌ ሄደ። እንደ እግዚአብሔር ቃል ካልተራመድን፣ እንደ እግዚአብሔር ቃል ካልጸለይን፣ እንደ እግዚአብሔር ቃል ካላመለክን፣ እንደ እግዚአብሔር ቃል ካልወጣን ካልወረድን፣ እንደ ራሳችን ፈቃድ የምንመላለስ ከሆነ እግዚአብሔርን እያሰብነው አይደለም የሚለው ይገባቸዋል። ስለዚህ ኢየሱስን ማሰብ ማለት እንደ እግዚአብሔር ቃል እንደ እግዚአብሔር ሐሳብ መራመድ ማለት ነው። ዮናስ በተግባር ነው አሁን ነነዌ ሄዶ የሰበከው። የዮናስን ስብከት ስለማልሰብካችሁ ወደዚህ ልምጣ። ኢየሱስን ታዲያ ማሰብ ማለት ምን ማለት ነው ለሚለው ጳውሎስ ምን አለ? ሐዋርያት ሥራ ምዕራፍ 17 ከ2-4 ጳውሎስም እንደ ልማዱ ወደ እነርሱ ገባ፣ 3 ሰንበትም ያህል ከእነርሱ ጋር መጽሐፍትን እያጣቀሰ ይናገር ነበረ። ሲተረጉምም ክርስቶስ መከራን እንዲቀበል ከሙታን እንዲነሳ ይገባው ዘንድ እያስረዳ ይህ እኔ የምሰብክላችሁ ኢየሱስ ክርስቶስ ነው ይል ነበር ይላል። ለጢሞቴዎስም ይህንን ነው የሚለው። ምን ይለዋል? በወንጌል እንደምሰብከው ከሙታን የተነሳውን ከዳዊት ዘር የሆነውን ኢየሱስን አስብ። እኔ እንደምሰብከው፣ እኔ እንደማስተምረው ከሞት የተነሳውን የዳዊት ዘር የሆነውን ኢየሱስን አስብ። ጳውሎስ እንዴት ነው የሚሰብከው? ሲያስተምርም ጳውሎስም እንደ ልማዱ ወደ ተሰሎንቄ ሄዶ ነው 3 ሰንበት ያህል መጽሐፍት እያጣቀሰ ነበር የሚያስተምረው።
ሲተረጉምም ደግሞ መጽሐፍን እየተረጎመ ነበር። ክርስቶስ መከራን እንዲቀበል ከሙታን እንዲነሳ ይገባው ዘንድ እያስረዳ ይህ እኔ የምሰብክላችሁ ኢየሱስ ክርስቶስ ነው ይል ነበር። አያችሁ፣ ጳውሎስ እንዲህ ነበር እያስተማረ፣ አንተም እንደዚሁ ክርስቶስን አስብ እያለው ነው። ኢየሱስን ማሰብ ማለት በሶስት መልኩ ነው። አንደኛ የእርሱን ፐርሰናሊቲ ወይም አይደንቲቲ the person of Christ who he is የሚለውን እናስባለን። ሁለተኛ the work of Christ what he has done ምንድነው የሰራው የሚለውን እናስባለን። ኢየሱስን ማሰብ ማለት ሶስተኛ the word of Christ what did Jesus said የሚለውን እናስባለን። ኢየሱስን ማሰብ ማለት እንግዲህ መጀመሪያ ማሰብ ያለብን ኢየሱስ ክርስቶስ አይደንቲቲው ማን ነው? the person of Christ who he is የሚለውን እናስባለን። ሁለት ኔቸር እንዳለው ከዚህ በፊት ተምረናል። ኢየሱስ ዲቪኒቲም አለው ኢንካርኔሽንም አለው። በዲቪኒቲው እንግዲህ አንደኛ ዮሐንስ 5:20 ላይ ኢየሱስ አምላክ መሆኑን ሲነግረን የእግዚአብሔር ልጅ እንደመጣ እውነተኛ የሆነው እናውቅ ዘንድ ልቦና እንደሰጠን እናውቃለን። እውነተኛ በሆነ በእርሱ አለን፣ እርሱም ልጁ ኢየሱስ ክርስቶስ ነው። እርሱ እውነተኛ አምላክ የዘላለም ሕይወት ነው ብሎናል። ግን እንዳናስብ የሚያደርግ በመጨረሻው ዘመን አንደኛ ዮሐንስ 2:22 ላይ ክርስቶስ አይደለም ብሎ ኢየሱስን ከሚክድ በቀር ውሸተኛ ማን ነው? አብም ወልድንም የሚክድ ይህ የክርስቶስ ተቃዋሚ መንፈስ ነው ይላል። ዛሬ የክርስቶስን ዲቪኒቲ የክርስቶስን አይደንቲቲ በተለይ ኢየሱስ አምላክ አይደለም የሚል የአንታይ ክራይስት ስፒሪት ነው። አንተ ግን ጢሞቴዎስ ይህንን አስብ። ኢየሱስ ክርስቶስን አስብ ሲለው መለኮት መሆኑን እንድታስብ እያለው ነው። ሌላው ኢንካርኔሽን በስጋ መምጣቱ አንደኛ ዮሐንስ 4:2 ላይ የእግዚአብሔርን መንፈስ በዚህ ታውቃላችሁ። በምንድን ነው የምናውቀው? ኢየሱስ ክርስቶስ በስጋ እንደመጣ የሚታመን መንፈስ ሁሉ ከእግዚአብሔር ነው። ኢየሱስ በስጋ መጣ የሚል ሁሉ ከእግዚአብሔር መንፈስ ነው። ነገር ግን የአንታይ ክራይስት ስፒሪት ደግሞ እዛው ሲናገር ምን ይላል? አንደኛ ዮሐንስ 4:3 ላይ ኢየሱስ ክርስቶስ በስጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም፣ ይህ የክርስቶስ ተቃዋሚ መንፈስ ነው። ይህ እንዲመጣ ሰምታችኋል፣ አሁን እንኳን ባለም አለ ይላል። ይሄ የአንታይ ክራይስት ስፒሪት ነው ይላል። ኢየሱስ በስጋ እኮ አልመጣም ማለት መስዋዕት የለም ማለት፣ መስዋዕት የሚባል የለም እግዚአብሔር ጋር የቀረበ አሁንም ከብት ነው የሚታረድለት ማለት ነው። ሌላው ሊቀ ካህን የለም ማለት ነው። ሊቀ ካህን ሰው መሆን አለበት። ሌላው ጠበቃ የለም አድቮኬተር የለም ማለት ነው። ሌላው አማላጅ የለም። በሰውና በእግዚአብሔር ዘንድ ሚዲያተር ሆኖ የሚቆም አማላጅ የለም ማለት ነው። ይሄ አንታይ ክራይስት ስፒሪት ነው። ግን ኢየሱስ ክርስቶስ በስጋ መጣ የሚል የእግዚአብሔር መንፈስ ነው። ስለዚህ ኢየሱስን ማሰብ ማለት የክርስቶስ ኔቸር ዲቪኒቲውንም ኢንካርኔሽኑም ሌላው ስራውን ማሰብ። የኢየሱስ ክርስቶስ ስራን እንዴት ነው የምናስበው? በመስቀል ላይ እግዚአብሔር በክርስቶስ ኢየሱስ የሰራውን ስራ ማሰብ ማለት ነው። ኢየሱስ ክርስቶስ በመስቀል ላይ ስራውን ሰርቶ ጨርሷል፣ የድነታችንን ስራ። ኤፌሶን 2:8-9 ጸጋው በእምነት አድኗቸዋል፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም። ስለዚህ ክርስቶስን ማሰብ ማለት የክርስቶስን ስራ ማሰብ ነው። ክርስቶስ ደግሞ እሱ ራሱ ሰርቶ ነው ያዳነን። ምን ይላል ቲቶ 3:4 ላይ? ነገር ግን የመድኃኒታችን የእግዚአብሔር ቸርነት ሰው መውደዱ በተገለጠ ጊዜ እንደ ምሕረቱ መጠን ለአዲስ ልደት በሚሆን መታጠብና መንፈስ ቅዱስ መታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም። አያችሁ፣ ኢየሱስ በሰራው ስራ ነው የዳነው። ኢየሱስ እስቲ ስራዬን ሰርቶልኛል የምትሉ ስንቶቻችሁ ነው? ስለዚህ ኢየሱስን ማሰብ ማለት የክርስቶስ በመስቀል ላይ የሰራውን ስራ ማመን ማለት ነው። ይሄ ማለት በሌላ ቋንቋ ኢየሱስ መስዋዕት ሆኖልኛል፣ ኢየሱስ በደሙ ዋጅቶኛል፣ ኢየሱስ ከሞት ተነስቷል፣ ኢየሱስ አማላጄ ነው፣ ጠበቃዬ ነው፣ አስታራቂ ነው እያለን ማሰብ ማለት ነው። ኢየሱስ በሰራው ስራ ስለሆነ ሄዳን ነው። ታዲያ ከኛ ስራ ይጠበቃል ወይ? ከኛ ስራ ይጠበቃል ወይ ብትሉ ከኛ ለመዳን ስራ ሳይሆን የሚጠበቀው ከዳንም በኋላ ነው ስራ የሚጠበቅብን። ለመዳን ግን አንሰራ፣ ከዳንም በኋላ ስራ ይጠበቅብናል። ያዕቆብ 2:4 ላይ ወንድሞቼ እምነት አለኝ የሚል ግን ስራ የሌለው ሰው ቢኖር እምነቱ ምን ይጠቅመዋል? እምነቱስ ሊያድነው ይችላል ወይ የሚለው የዘላለምን ህይወት አይደለም የሚለው። እዚህ ጋር ነው ብዙ ሃይማኖተኞች የሚስቱት። እኛ ለመዳን አንሰራ፣ ስለ ዳንን ግን እንሰራለን።
ጽድቅ ፍሬ ለማፍራት የመንፈስ ቅዱስ ፍሬ ለማፍራት የንስሐ ፍሬ ለማፍራት ነው። በተረፈ ግን እኛ ክርስቶስ በሰራው ነው። አለበለዚያ የጳውሎስና የያዕቆብ ትምህርት ይጣረሳል ማለት ነው። ያ ጳውሎስ ጸጋው በእምነት ነው የሚያድነው ነው የሚለው። ስለዚህ ጻድቅ በእምነት በሕይወት ይኖራል ነው የሚለው ጳውሎስ። እሱ ከእግዚአብሔር አንጻር ነው ማለት በእግዚአብሔር ፐርስፔክቲቭ እግዚአብሔር እኛን ያዳነን እሱ በሰራው ስራ ነው። እንሳ ያዕቆብ ምንድነው የሚለው? ክርስቲያን ነኝ ካልክ አማኝ ነኝ ካልክ በስራ አሳየኝ ነው። በቃ አማኝ መሆንን በፍሬ ለምን በፍሬያችሁ ታውቋቸዋላችሁ ስለሚል። ስለዚህ መስራት ያለብን ስለ ዳንን እንጂ እኛ አንድ ዛፍ ተክላችሁት ስለተተከለ ነው እንጂ የሚያፈራው ሳይተከል መቼም አያፈራም አይደል? መጀመሪያ መተከል ይቀድማልና መዳናችን ነው ዋናው ኢምፖርታንት። ስራ ግን እኔ ካልሰራው በቃ እኔ የዳንኩ አይመስለኝም ለሚል መልሱ ቀላል ነው። መስራት ትፈልጋለህ? አዎ ኢየሱስ ተናግሯል። ስለዚህ መስራት ለሚፈልግ ሰው ዮሐንስ ወንጌል ምዕራፍ 6 ከ27 እስከ ይሄ ለመዳን ነው። ለመዳን መስራት እፈልጋለሁ ለሚል ሰው ስራ አለ። ዮሐንስ 6 ከ27 እስከ 29 ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ፣ እርሱን እግዚአብሔር አብ አትሞታል ይላል። ለሚጠፋ መብል አትስሩ እና ለምን እንስራ? የሰው ልጅ ለሚሰጣችሁ ስሩ፣ እርሱን እግዚአብሔር አብ አትሞታል። እኔ ካልሰራው መጽደቅ አልችልም፣ ስለዚህ ልስራ ለሚል ሰው እንግዲህ የእግዚአብሔርን ስራ እንድንሰራ ምን እናድርግ አሉ። ምን እናድርግ ሲሉት ኢየሱስ ምን አለ? ይህም የእግዚአብሔር ስራ እሱ በላከው እንድታምኑ ነው አላቸው። በቃ ስራ ከፈለጋችሁ ለመጽደቅ እግዚአብሔር በላከው እመኑ። የእናንተ ስራ ይሄ ነው። ዛሬ ለሃይማኖተኞች መስበክ ያለብን ይሄንን ነው። እኔ ካልሰራው አልጸድቅም የሚሉ ብዙ አትልፉ። አዎ ስራ አለ። ጌታ ኢየሱስ ለሚጠፋ እንጀራ አትስሩ፣ ነገር ግን መስራት ከፈለጋችሁ የሰው ልጅ ለሚሰጣችሁ ብቻ ስሩ። እሱም ምንድነው? እግዚአብሔር በላከው በልጁ በኢየሱስ እመኑ። በቃ በሳ ካመናችሁ እሱ በእግዚአብሔር ዘንድ አክሴፕታንስ ያለው ስራ ነው እያለ። ሌላው የኢየሱስ ክርስቶስን አስተምሮ ማመን ማለት ነው። ክርስቶስን ማሰብ ስራው ማመን ነው፣ ኔቸሩ ማመን ነው። የኢየሱስ አስተምሮ በሶስት ልናየው እንችላለን። አንደኛው ኢየሱስ ክርስቶስ ያስተማረው የጸጋ ቃል ነው። ካፉ ሁሉ የወጣው የጸጋ ቃል። ኢየሱስ ሕግን አላስተማረም። ግን ምንድነው ያደረገው? ሕግን ኢንተርፕሬት አደረገልን፣ ሕግን ደግሞ ፈጸመልን። አንድ ጊዜ ቀና ቀና በላችሁ ስሙኝ። ይሄ ቁልፍ ነገር ነው። ኢየሱስ ክርስቶስ ሕግን አልሰጠንም፣ ሕግን ተረጎመልን፣ ሕግን ፈጸመልን። የሰጠን የጸጋ ቃል። ሙሴ ነው ሕግ የሰጠው የሚለው ግልጽ ነው አይደለ? በሙሴ ሕግ መጣ፣ በኢየሱስ ግን ጸጋ ነው። ስለዚህ ኢየሱስ ሂዱ አስተምሩ ደቀ መዛሙርት ያድርጉም ያለው እኔ አስተማርኳችሁ፣ ሙሴ ያለውን አይደለም። ሙሴማ ያስተማረውን እኛ መፈጸም አቅቶን ኢየሱስ ፈጸመው። ኢየሱስ ሕግን ተረጎመ፣ ሕግን ፈጸመ፣ ጸጋን ግን የጸጋን ቃል ግን ለኛ ሰጠ። ስለዚህ ይህንን አስብ ጢሞቴዎስ፣ ወደ ሕግ እንዳትመጣ እንደ ገላትያ ሰዎች። እኔ የሰበኩት የጸጋ ቃል ነው። እንደኔ ፈሪሳዊ የለም፣ እንደኔ ጳውሎስ አክራሪ ፈሪሳዊ የለም። ግን እኔ የጸጋ ወንጌል ነው ያስተማርኩ፣ ከኢየሱስ የተማርኩትን። ስለዚህ ሕግን ኢንተርፕሬት አድርጎ ትዝ ይላችኋል፣ ቅድም ለተሰሎንቄ ሰዎች ሄዶ መጽሐፍን እያጣቀሰ እየተረጎመ ይህ የምሰብክላችሁ እሱ ክርስቶስ ኢየሱስ ነው ይል ነበረ። ጸጋን እንጂ ጳውሎስ ሕግን አላስተማረም። ሕግን ኢንተርፕሬት ማድረግ እንችላለን። ኢየሱስ ክርስቶስ ፈጽሞልናል ልንል እንችላለን። ነገር ግን የጸጋን ወንጌል ልንሰብክም ልንሰበክም ይገባል። ወደ ሕግ ሰዎችን ካመጣን ግን ምን ይሆናል? ሰዎችን ወደ መጋረጃው ጀርባ እያመጣን ነው የምንሄደው። ስለዚህ ሕግ ሰባኪዎች ሳይሆን እኛ የጸጋ ወንጌል ሰባኪዎች ነን። ኢየሱስ ክርስቶስን አስብ ሲለው እንግዲህ ያስተማረው ጸጋ ቃል ኢየሱስ ክርስቶስ ሉቃስ 4:22 ላይ ክርስቶስ ሁሉ ይመሰክሩለት ነበር፣ ካፉ ከሚወጣው ከጸጋ ቃል የተነሳ እየተደነቁ ይላል። አያችሁ፣ ከክርስቶስ አፍ የሚወጣው ምንድነው ይላል? የጸጋ ቃል ነበር ይላል። ሁሉ እየተደነቁ ይሄ የዮሴፍ ልጅ አይደለምን ይሉ ነበር ይላል ሉቃስ 4:22 ላይ። ዮሐንስ 1:16-17 ላይ እኛ ሁላችን ከሙላቱ ተቀበልን፣ በጸጋ ላይ ጸጋ ተሰጥቶናል። ሕግ በሙሴ ተሰጥቶ ነበር፣ ጸጋና እውነት ግን በኢየሱስ ክርስቶስ ሆነ ይላል። ጸጋና እውነት በማን ሆነ? በኢየሱስ ክርስቶስ። ሕግ በማን? በሙሴ። ስለዚህ እኛ ልናስተምረው
ልንሰብከውም የሚገባው ጸጋ ነው። ጢሞቴዎስ ይሄንን አስብ። ኢየሱስ ያስተማረውን ትምህርት። ኢየሱስ ሕግንስ መቼ ነው የተረጎመው? ሉቃስ 24:27 ላይ ታውቁታላችሁ። ከሙሴ ከነቢያት ሁሉ ጀምሮ ስለ እርሱ በመጽሐፍት ሁሉ የተጻፉትን ተረጎመላቸው። ለማን? ለኤማውስ መንገደኞች ተረጎመላቸው። ለዚህ ነው ጳውሎስም በተሰሎንቄ ላይ ገብቶ ምን ይላቸዋል? ጳውሎስ እንደ ልማዱ ሐዋርያ ሥራ 17:2 ላይ ቅድም ያነበብኩት ነው። ጳውሎስ እንደ ልማዱ ወደ እነርሱ ገብቶ 3 ሰንበት ያህል ከእነርሱ ጋር መጽሐፍትን እያጣቀሰ ይናገር ነበር፣ ሲተረጉምም ይላል። አያችሁ፣ ጳውሎስ እየተረጎመ ነው። ምንን? ሕግን። ክርስቶስ መከራን እንዲቀበል ሕግን ደግሞ ተርጉመን ክርስቶስ ጋር ማድረስ አለብን። ሰዎች ክርስቶስ መከራን እንዲቀበል ከሙታን እንዲነሳ ይገባው ዘንድ እያስረዳ ይላል። ይህ እኔ የምሰብክላችሁ ኢየሱስ ክርስቶስ ነው ይል ነበር ይላል። አያችሁ፣ የኢየሱስ ክርስቶስ አስተምሮ ይሄን ነበር። በክርስቶስ የተፈጸመው ሕግ ምንድነው ብንል ኢየሱስ ክርስቶስ በማቴዎስ 5:17-18 እንዲህ ይላል፣ እኔ ሕግና ነቢያትን ለመሻር የመጣው አይምሰላችሁ፣ ልፈጽም እንጂ ለመሻር አልመጣውም። እውነት እላችኋለሁ ሰማይ ምድር እስኪያልፍ ድረስ ከሕግ አንዲት የወጣ ወይም አንዲት ነጥብ ከቶ አታልፍም፣ ሁሉ እስኪፈጸም ድረስ። ኢየሱስ ክርስቶስ ሕግን አልሻረም፣ ሕግን ፈጸመ እንጂ። ሮሜ 10:4 ላይ የሚያምን ሁሉ ይጸድቅ ዘንድ ክርስቶስ የሕግ ፍጻሜ ነው። ሕግን ነው ኢየሱስ የፈጸመ። ስለዚህ አስተምሮ ማሰብ ማለት ይሄ ነው። ኢየሱስን ማሰብ ለምን አስፈለገ? ወደ ዋናው ፖይንት እየመጣን ነው። ኢየሱስን ታዲያ ማሰብ ለምን አስፈለገ ቢባል ኢየሱስንማ ማሰብ ያስፈለገ Jesus is central to God's plan for humanity። ኢየሱስ ክርስቶስ ለሰው ልጆች ደህንነት፣ ለሰው ልጆች ሁሉ ዋናው ሴንተር እሱ ስለሆነ፣ ምርጫ ቢሆን በክርስቶስ ነው። ሪደምሽን መዋጀት ቢሆን በኢየሱስ ክርስቶስ ነው። ቤዛ ቢሆን በኢየሱስ ክርስቶስ ነው። ጀስቲፊኬሽን ወይም ደግሞ ጽድቅ ቢሆን በኢየሱስ ክርስቶስ ነው። እርቅ ቢሆን ሪኮንሲሌሽን፣ የእግዚአብሔር እርቅ በክርስቶስ ኢየሱስ ነው። ሌላው ሪጄኔሬሽን፣ ዳግም መወለድ ቢሆን በክርስቶስ ኢየሱስ ነው። ሳንቲፊኬሽን፣ መቀደስ ቢሆን በክርስቶስ ነው። ይህ የእግዚአብሔር አጀንዳ ነው። ስለዚህ መቀደስ የሚፈልግ ወዴትም መሄድ አያስፈልግም። በሩም መንገዱም ኢየሱስ ነው። መዳን ለሚፈልግ በሩም መንገዱም ኢየሱስ ነው። መጽደቅ ለሚፈልግ በሩም መንገዱም ኢየሱስ ነው። እኔ መዋጀት ፈልጋለሁ የሚል በሩም መንገዱም ኢየሱስ ነው፣ ሌላ የለው። ዛቲ ሴንትራል ኢየሱስ ክርስቶስ የእግዚአብሔር አጀንዳ። ስለዚህ የሰው ልጆች አጀንዳ እግዚአብሔር የፈጸመው በልጁ በኢየሱስ ክርስቶስ ነው። ስለዚህ ከዚህ ሐሳብ እንዳትወጣ ጢሞቴዎስ፣ እኔ እስከ ፍጻሜ ድረስ ይህንን ኢየሱስን ሰብኬ ነው እኔ ዛሬ ለሰማዕትነት የተዘጋጀሁት። ጢሞቴዎስ ልጄ ሆይ ኢየሱስ ክርስቶስን አስብ። እስቲ ኢየሱስን አስብ ተባባሉ። ከእግዚአብሔር ጋር መስማማት ትፈልጋላችሁ? ከቅዠት ኢሉዥን ከበዛበት ይሄ ውጥንቅጡ ከወጣበት ዓለም መውጣት ትፈልጋላችሁ? ወደ እግዚአብሔር አጀንዳ መምጣት ከፈለጋችሁ ኢየሱስን አስቡ። በቃ እዛ ውስጥ ነው የእግዚአብሔር ሐሳብ ያለው። ለምንድን ነው ኢየሱስን ማሰብ ያስፈልገው ቢባል አንደኛ ቆሮንቶስ 2:2 ላይ እንደዚህ ይላል፣ በመካከላችሁ ሳለሁ ይላል ከኢየሱስ በቀር እርሱ እንደተሰቀለ ሌላ ነገር ግን እንዳላውቅ ቆርጬ ነበር ይላል። እኔ አለ ጳውሎስ፣ እናንተ የግሪክ ሰዎች፣ እናንተ የቆሮንቶስ ሰዎች ፈላስፎች ናችሁ፣ አውቃችኋለሁ። ግን እኔ ክርስቶስ ኢየሱስ እንደተሰቀለ በቀር ሌላ ነገር እንዳላውቅ ቆርጬ ነበር ይላል ጳውሎስ። ታውቃላችሁ ብዙ ነገር የሚያውቀው አለ። መንፈሳዊ ነገር የተገለጠለት ሰው ነው። ሕግ ደግሞ የሚያውቅ ሰው ነው። ነገር ግን ክርስቶስ ላይ ነው ፎከስ የሚያደርገው። ለምን? የግሪክ ፈላስፎች ወደ ብዙ ሐሳብ ውስጥ እንደሚከቱት ያውቃል። ልሟገታችሁ ቢል ግን ለነዚህ ለቆሮንቶስ ሰዎች ምን አለ? በመካከላችሁ ሳለሁ ከኢየሱስ ክርስቶስ በቀር እርሱ እንደተሰቀለ ሌላ ነገር እንዳላውቅ ቆርጬ ነበር። ወደዚህ ሴንተር ጢሞቴዎስ ኢየሱስን አስብ ማለት አንተም እንደዚሁ ስበክ እያለው። ለምንድን ነው ኢየሱስን አስብ ያለው? የመጨረሻው ሐሳብ ኢየሱስን አስብ ያለው ሁለተኛ ቆሮንቶስ 11:3 ላይ ነገር ግን እባብ በተንኮል ሔዋንን እንዳሳታት አሳባችሁ ተበላሽቶ ለክርስቶስ ከሚሆን ቅንነት ንጽሕና ምናልባት እንዳይወጣ ብዬ እፈራለሁ። ሰይጣን ሐሳቡ መርዛም ነው።
ይህንን መርዛም ሐሳቡን አምጥቶ የእናንተንም ሐሳብ እንዳያበላሽ ለክርስቶስ ከሚኖራችሁ ቅንነት፣ ንጽህና ምናልባት እንዳይወጣ ብዬ እፈራለሁ። ይሄ እኮ ለአዲስ ኪዳን አማኝ ነው። ታውቃላችሁ ዛሬ ባክስላይድ ያደረጉ የሉም እንዴ? በእግዚአብሔር ቤት እያሉ የተበላሸ ሐሳብ ያላቸው እንዳሉ አታውቁ? ዛሬ በእግዚአብሔር ቤት ክርስቶስን በትክክል እያሰቡ የማይከተሉ ብዙ ሰዎች እንዳሉ ታውቃላችሁ? ዛሬ በእግዚአብሔር ቤት ስንት ፖለቲከኞች አሉ፣ ስንት ነጋዴዎች አሉ፣ ስንት በተለያየ ነገር የተያዙ አሉ። እንዴት ሐሳቡን እንዳበላሸ ነጥቦች ላሳያችሁ። ሰይጣን እንዴት መጥቶ ሐሳቧን ሔዋንን እንዳበላሸ። አንደኛ ውይይት፣ ዳያሎግ። ከባብ ጋር ጨዋታ አቁም ተባባሉ። እስቲ የሚጫወቱ እንዳሉ ታውቃላችሁ? እንዴት መሰላችሁ? ግልጽ ላሳያችሁ። አጋንንት እናስወጣ ብለው ካሜራ ተይዞ እየተቀረጸ እሺ ኬት መጣ ስለኔ ምን አለ እያሉ ካጋንንት ጋር የሚያስወጡ ሆነው ከሰይጣን ጋር ቢጫወቷሉ። ኢየሱስ ምን ብሏል? ሰይጣን ማን ነው ብሏል? የውሸት አባት ነው። ከሰይጣን ምን ቁም ነገር አለውና ከሱ ጋር ወሬ ያስፈልጋል? በጌታ በኢየሱስም ውጣ ብላችሁ እዘዙ ነው እንጂ የተባልነው እባብ አጫውቷል ተባልነው። አያችሁ፣ ከባብ ጋር ጨዋታ ወገኖቼ። የሔዋን አእምሮ የተመረዘው ሐሳቧ የተመረዘው ከባብ ጋር ጨዋታ ይዛ ነው። እባቡን እርገጠው እንጂ አጫውተው አይልም የእግዚአብሔር ቃል። እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣንን ሰጠው። እባብ አድራሻው የት ነው እስቲ ንገሩኝ? ከእግራችን ስር ነው። ተረግሟል እኮ አፈር ብላ ተብሎ ነው ከገነት የወጣው። በዘመኑ ሁሉ አፈር ብላ ተብሏል። ይሄ ባይዘው ያሮጊቶች እርግማን አይደለም፣ እግዚአብሔር ነው አፈር ብላ ብሎ በዘመኑ ሁሉ እባብን አፈር እንዲበላ ረግሞት ያስወጣው። ታውቃላችሁ እናንተ አሁን ነፃ ያወጣችሁ እርገጡት እንጂ ከባብ ጋር ተጫወቱ አላል። ሁለተኛው ከዳያሎግ ቀጥሎ ዳውት፣ ጥርጣሬ። ከባብ ጋር ጨዋታ ከጀመራችሁ ወገኖች ከሰይጣን ጋር ጨዋታ፣ በእርግጥ እናንተ አጋንንት በማውጣት ላይሆን ይችላል። ቅድም ብያችኋለሁ። ሐሳብ ከሶስት ምንጭ ፕሮሲድ ያደርጋል። ከእግዚአብሔር ይመጣል፣ ከሰይጣን ይመጣል፣ ከሰው ይመጣል። ከሰይጣን የመጣን ሐሳብ ወደ አእምሮአችሁ የምትጫወቱ ከሆነ ጥርጥር ያመጣባችኋል። ሔዋን ላይ ጥርጥር ነው ያመጣባት። ጥርጥሩ ምን አደረጋት? a feeling of uncertainty ወይም lack of conviction። እግዚአብሔር የተናገራትን ነገር እንድትጠራጠረው አደረጋ። እንደ እግዚአብሔር ትሆኛለሽ የሚለውን ነገር አመጣባት። ሌላው ከጥርጥር በኋላ ምንድነው የሚመጣው? ዴሉዥን ማለት ማታለል ነው። ፎልስ ቢሊፍ፣ የተሳሳተን ነገር ማመን። እውነትን ከማመን፣ ወንጌልን ከማመን፣ ክርስቶስን ከማመን፣ የእግዚአብሔርን ነገር ከማመን ወደ ፎልስ ነገር ማመን ውስጥ ገባች ሔዋን። አንደኛው ዳያሎግ ነው፣ ውይይት። ሁለተኛው ዳውት ነው፣ ጥርጣሬ። ሶስተኛው ዴሉዥን ነው። አራተኛው ዲናይል ነው፣ መካድ፣ ክህደት ውስጥ አመጣ። ምን አደረጋት? refusing to admit the truth። ለእግዚአብሔር እውነት ሪጀክት አደረገችው። እግዚአብሔር ይሄንን በበላችሁ ጊዜ ሞት ትሞታላችሁ የተባለውን ሪጀክት አደረገች። በመቀጠል ከዲናይል በኋላ ዲዛይር አደረባት። ከባድ ፍላጎት ማለት a strong feeling ማለት ጎመጀች ይላል። ትላንትና ማትበላውን ነገር አሁን ለመብላት መጎምጀት ጀመረ። ዲዛይር አያችሁ፣ ሮንግ ዲዛይር ወደ ሮንግ ዲሲሽን ያመጣል። ቀጣዩ የመጣው ዲሲሽን ውስጥ ገባች። ዲሲሽኑ ምን አደረጋት? ወደ ውሳኔ ቆርጣ መብላት ውስጥ መጣች። ቆርጣ በላች። በመቀጠል ከዲሲሽን በኋላ ምንድነው የመጣው? ዲሰሚኔሽን ማለት ማሰራጭ። ከራሷ አልፋ ለባሏ ሰጠች፣ ባሏም እንዲበላ አደረገች። ፋይናሊ ምን ሆነ? ዴዝ ነው የመጣው፣ ሞት መጣ። ከእግዚአብሔር መለየት። አያችሁ፣ ኢየሱስን አስብ ሲል እንግዲህ እባብ በተንኮል ሐሳባችሁን እንዳያበላሽ እናንተም እዛ ውድቀት ውስጥ እንዳትገኙ ኢየሱስ ክርስቶስን አስብ የሚለው ለዚህ ነው። የመጀመሪያው እንግዲህ እባብ በተንኮል ሔዋንን እንዴት አሳታት ብንል የመጀመሪያው ዳያሎግ ነው፣ ውይይት። a conversation between two or more person። በሰይጣንና በእባብና በሔዋን መካከል ያለው ጨዋታ። እባብን እርገጠው እንጂ ኢየሱስ ክርስቶስ አጫውተው አላለም። ሌላው ዳውት ነው፣ ጥርጣሬ መጣ። a feeling of uncertainty or lack of conviction። በእግዚአብሔር መታመኗን ትታ ጥርጥር ውስጥ ገባች። ከዛ በኋላ ዴሉዥን ነው። ዴሉዥን ማለት ፎልስ ቢሊፍ ወይም ደግሞ ተታላ ከእግዚአብሔር እውነት ይልቅ ሐሰትን አመነች። በመቀጠል ዲናይል፣ ካደች። የእግዚአብሔርን ትሩዝ
ሪፊውዝ አድርጋ ሪፊውዚንግ ቱ አድሚት ዘ ትሩዝ ማለት ሪያሊቲውን ዲናይ አድርጋ የእግዚአብሔር ያላትን ነገር ዲናይ ክዳ የሰይጣንን ነገር አመነች። ሌላው ዲዛየር ነው። ዲዛየሩ ስትሮንግ ፊሊንግ አደረባት። የተከለከለችውን ጎመጀች፣ ቆርጣ ለመብላት ተመኘችው። በመጨረሻ ዲሲሽን ነው፣ ውሳኔ ውስጥ ገባች። ሮንግ የሆነ ዲዛየር ሊድ ቱ ሮንግ ዲሲሽን። ስለዚህ ፍሬውም ቆርጣ በላች። በመጨረሻ ዲሰሚኔሽን ነው፣ ማሰራጨት ነው። ከራሱ አልፋ ለባሏ አሰራጨችው። ይሄ ማለት ዲሰሚኔሽን ማለት the action or fact of spreading something ነገሮችን ማስፋፋት ነው። የመጨረሻው ዴዝ ነው። ዴዝ ማለት separation ሞት ነው። ስለዚህ እንግዲህ ኢየሱስ ክርስቶስን ጳውሎስ አስብ ያለው ለዚህ ነው። ለዛሬ እዚህ ላይ በቃ መንገድህን አስተምረኝ የቀናውን ጎዳና ሕይወቴም እንዲታደስ በቃልህ እንድጸና ነፍሴ የምትፈልገው ሁልጊዜ እለምነው መገኘት ውስጥ መኖር ክብርን ማየት ነው። ፊትህን እሻለሁ